የሻምፒየንስ ሊግ ቦታን በባለፈው ሳምንት ያረጋገጡት ዩናይትዶች እንግዲህ ከሰንደርላንድ ጋር ተጫውተው እንግዲህ 0-0 ተለያይቷል። በዚህ ጨዋታ ዩናይትዶች አንድ ብቻ የግብ ሙከራ አድርገው ጨዋታውን ጨርሷል። ፈርስት ሃፍ ደግሞ ምንም አይነት የግብ ሙከራ ሳያደርጉ ነው የወጡት። ከ23 ተከታታይ ጎል ማስቆጠር በኋላ እንግዲህ ምንም አይነት ጎል ሳያስቆጥሩበት የወጡት የመጀመሪያው ጨዋታ ሆኗል። በማይክል ካሪክ ስር ግብ ያላስቆጠሩበት ጨዋታ ሆኗል። በዚህ ጨዋታ ላይ ቤንጃሚን ሴስኮና ካስሜሮ እንዲሁም ኡጋርቴ ያልነበሩ ሲሆን ሜሰን ማውንትን 8 ቁጥር አድርጎ የመጫወት ግዴታ የሆነበት ማይክል ካሪክ በመሃል ሜዳው ላይ በጣም ተበልጦ ተጫዋቾቹም ግራ የገባቸው እስኪመስል ድረስ ቅርጽ አልባ ያየንበት ቲም ይመስለኛል። ስለ ጨዋታው እስኪ የተወሰኑ ሀሳቦች እናንሳ። እናንተም ኮሜንት ላይ መሳተፍ እንዳትረሱ። ከአዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ። በባለፈው ሳምንት የሻምፒየንስ ሊግ ቦታን ያረጋገጠው ዩናይትድ እንግዲህ የሰንደርላንዱ ጨዋታ ላይ ምንም ጥቅም ላይኖረው ይችላል። የዚህኛው ጨዋታ ለዩናይትድ የሚያመጣለት ምንም ጥቅም የለም። ምናልባት ሶስተኝነት ቦታውን ከማረጋገጥ ውጪ የተለየ ነገር የሚያመጣው ጥቅም የለውም። ወረድ ሻምፒየንስ ሊጉን አረጋግጧል። ሰንደርላንድ ግን ወደ አውሮፓ መድረክ ለመጓዝ የአውሮፓ ጨዋታዎችን ለማድረግ ኮንፈረንስ ሊግ፣ ዩሮፓ ሊግና ለመጫወት የሚጠቅመው ነጥብ ነው ይሄኛው ጨዋታና ፍላጎት ያለው ሰንደርላንድ ነው ብለን ስናወራ ነበረ። ጨዋታውን እይተን ስንመለከት ሰንደርላንድ ነው ፍላጎት ያለው የሚመስለው። አይኖ የተጫወትንበት ጨዋታ ያለ ካስሜሮ ነው። የመሃል ሜዳ ሞተራችን ነው ካስሜሮ፣ ምንም ጥያቄ የለውም። ያለ ካስሜሮ ያለ ሜኑ መጫወት ለማይክል ካሪክ በጣም ከባድ እንደሆነ በሁለት ጨዋታ ተመልክተናል። የሌሊቱ ጨዋታ ሽንፈት ገጥሞናልን፣ በጣም መጥፎውን ጨዋታ ነው የተጫወትነው። አሁን ደግሞ ሽንፈት ባይገጥመንም መጥፎ የሚባል ጨዋታ ነው የተጫወትነውና ካስሜሮ በጨዋታው አልነበረም፣ ከስኳድ ጋር አልተጓዘም አብሮና በተጨማሪ ሙጋርቴ ያለመሩን ተከትሎ እንግዲህ ያለ 6 ቁጥር እንድንጫወት ከዛ ሜኑ 6 ቁጥር ቦታ ላይ እንዲጫወት ሜሰን ማውንት ደግሞ 8 ቁጥር ቦታ ላይ እንዲጫወት እንግዲህ ማይክል ካሪክ ያንን ነገር ማድረግ ችሏል። ብሩኖ ፈርናንዴዝ ከዚህ ቀደም 8 ቁጥር ቦታ ላይ ሲጫወት አይተነዋል። ልምድም አለው ከሜሰን ማውንት። ብሩኖ ፈርናንዴዝ ምናልባት ሊሻል ይችላል እዛ ቦታ ላይ፣ ግን ደግሞ ቻንስ ክሬት በማድረግ ወደ ጎል ብሩኖ ፈርናንዴዝ ሲቀርብ ምን ያህል አሪፍ ተጫዋች እንደሆነ ተመልክተናል። ሜሰን ማውንትን መሞከር መጥፎ አልነበረም፣ ግን ደግሞ ሙከራው አልሰራለትም። ፈርስት ሃፉ በጣም መጥፎ ነበር። ገና በ5 እና በ4 ደቂቃ ውስጥ ነው ጎል የቀረበ ሙከራ የተሞከረብን፣ ግን ሴኒ ላመንስ በሚገርም ሁኔታ ያቺን ኳስ አድኗት እንግዲህ ጎል እንዳይቆጠር አድርጓልና በጣም ጠንካራ የሚባል ኳስ ነበረች። ኦልሞስት ጎል የሚሆን ኳስ ነበርና ፈርስት ሃፋችን በጣም መጥፎ ከመሆኑ የተነሳ ሲዝኑ እንግዲህ ሙሉን ባደረግናቸው ጨዋታዎች ዩናይትድ ኦን ታርጌት ሳይሞክር የወጣበት ጨዋታ አልነበረም። ይሄኛው ነው የመጀመሪያ ጨዋታ ኦን ታርጌት ሳይሞክር የወጣውና አንድም ኢላማን የጠበቀ ሙከራ ሳናረግ ነው በመጀመሪያው አጋማሽ ወጣ ነው። ጭራሽ ደግሞ በ90 ደቂቃ አንድ ሙከራ ብቻ ነው ያደረግነው። ቤንጃሚን ሴስኮ በዚህኛው ጨዋታ አልነበረም። ከፍተኛ ግብ አስቆጣሪያችን ነው፣ ምንም ጥያቄ የለውም። በማይክል ካሪክ ስር ደግሞ ቤንጃሚን ሴስኮ ሌላኛው ጥሩ ተጫዋች ነው። ልክ ኮይሜኑ እንደጎመራው ቤንጃሚን ሴስኮም የጎመራው ተጫዋች ነው ማለት እንችላለንና ምናልባት የግብ ሙከራችን ያነሰበት ኦን ታርጌቱ የቀነሰ በት ቤንጃሚን ሴስኮ ነው። ጎልም ከ23 ተከታታይ ጨዋታዎች በኋላ ጎል ሳናስቆጥርም የወጣንበትም 9 ቁጥራችን ስላልነበረ ነው ብለን ልናወራ እንችላለን። ግን ደግሞ የዚህን ያህል መጥፎ መሆን ተገቢ ማረለም ብዬ አስባለሁ። አማድ ዲያሎ በዚህ አመት በቃ ሌላ ተጫዋች ነው ነበር። በሩበን አሞሪም ስር አሪፍ ነበር። ከአፍሪካ ዋንጫ በኋላ ግን አማድ ዲያሎ ሌላ ነው። አሁንም በ20 ጨዋታዎች እንግዲህ አንድ ጎል እና አንድ አሲስት ብቻ ነው ያለው። በማይክል ካሪክ ስር ምንም አይነት የጎል ተሳትፎ የሌለው ተጫዋች ሆኗል። ስህተቶች የሚሰራ ተጫዋች ሆኗል። በቋሚ አሰላለፍ ውስጥ ቢገባም ምንም አይነት ለውጥ የማያመጣ ተጫዋች ሆኖ እየተጫወተ የሚገኝ ነውና ማይክል ካሪክ ላይ ለመፍረድ በጣም ከባድ ነው። በፕሬስ ኮንፈረንስ ላይ ተናግሮት ነበረ። እድል ያላገኙ ተጫዋቾች እድል የሚያገኙበት ሊሆን ይችላል ብሎ እንግዲህ ፍንጭ ሰጥቶን ነበረ። እነዚህ ከዚህ በቋሚነት ጀምረዋል። አማድ ወደ ቋሚነት መጥቷል። ነምበሞ ቤንች ሆኗል። እነ ማዝራዊ በቋሚነት ጀምረዋል። እነ ዳሎ ቤንች ሆኖ ነው የጀመሩት ይሄንን ጨዋታና ተጫዋች ምርጫ መጥፎ ነው ማለት አልችልም። ማይክል ካሪክ ላይ በቃ ማፈራረቅ ግዴታ ነው። ያለበትን ፐርፐዝ ጨርሷል። ሻምፒየንስ ሊግ ላይ አረጋግጧል እና አማድን ወደ አቋማቸው እንዲመለሱ እንደዚህ አይነት ኃላፊነት መስጠት፣ ጎል እንዲያስቆጥሩና እንዲነቃቁ ማድረግ፣ አመቱን በመጥፎ ሁኔታ እንዳይጨርሱ ማድረግ፣ ለነሱ እድል መስጠት ተገቢ ነው ብዬ አስባለሁ። ዝርክዚም በቋሚነት ማስጀመር የተሻለ ነገር ነበረ። ዝርክዚም የተሻለ ነገር አላረገም፣ እድሉን አልተጠቀመም ብለን መናገር እንችላለንና በሞላ ጎደል መጥፎ ጨዋታ ነው የተመለከትነው። ከሴኒ ላመንስ ውጪ የነበረው ቲም ለኔ በጣም መጥፎ ቲም ነው ብዬ መናገር እችላለሁ። 10ሩም ጨዋታ ብሩኖንም ጨምሮ ለኔ መጥፎ ተጫዋች ነበሩ ብዬ መናገር እችላለሁና አይኖ በጨዋታው ብሩኖ ነው ከፍተኛ የግብ ዕድሎችን የፈጠረው ተጫዋች። ግን ደግሞ ብሩኖ ከዚህ ቀደም ያየንባቸውን ጨዋታዎችና የዛሬውን ጨዋታ ስናወዳደር አንድ አይነት ብሩኖ አልተመለከትንም። ብሩኖ ኳስ ሲቀማ በቃ ምንም ሪያክት አያደርግም፣ የተራመደ ነበረ። እነ ዝርክዚን በዚህ በኩል ሂዱ፣ እነ ኩኛን በዚህ በኩል ሂዱ ሲል አላየ ነው።
ያንን ነገር እነ ሴስኮ ላይ ተመልክተናል ከዚህ ቀደም ጨዋታ። ግን አይኖ በዛ ጨዋታ ላይ ፍላጎት ሊኖር ይችላል 3 ነጥብ ማሳካት ምን እንደሆነ ሊያውቁ ይችላሉ። ወይ የሻምፒዮንስ ሊግ ቦታ ላለመበለጥ የሚለው ነገር ጭንቅላታቸው ውስጥ ይመጣል። በዚህኛው ጨዋታ ምንም የተለየ ጥቅም አለማግኘት ፍላጎት ያሳጣል ብዬ አላሰብኩም ነበር። ግን ሳያቸው ፍላጎት ያላቸው ተጫዋቾች አይመስሉም እና ምናልባት የተጫዋቾቹን ፍላጎት አለመኖር አንዳንድ ተጫዋቾችም አለመኖሩን ተከትሎ ይሄንን ጨዋታ በመጥፎ ሁኔታ ምንም እንኳን አንድ ነጥብ ብንይዝ ጨርሰናል። ግን ደግሞ አንድ የግብ ሙከራ ብቻ ማድረግ በጣም ከባድ ነውና እያረግናቸው የነበራቸው እንቅስቃሴዎች ስንመጣ የነበረው የአጥቂ መስመራችን የምንተማመንበት ነበር። አንድ የጎደለው ቤንጃሚን ሴስኮ ነው። አማድ ከቨር ማድረግ የሚችላቸው አጋጣሚዎች ነበሩ። ግን አማድ ሆኗል። በዚህ ዓመት ልክ አይደለም። ኩኛም እንቅስቃሴ ሲያደርግ አልተመለከትነውም። ዝርክዚ ነውና ኡጋርቴና ዝርክዚ ለዚህ ቡድን የሚመጥኑ ሰዎች አይደሉም። ዝርክዚ ምናልባት ብዬ ነበር እንደው ዩናይትዶች እንደምንም ቢያቆዩት አሪፍ ነው ብዬ ነበር። ሴስኮ የሆነ ነገር ቢሆን ዝርክዚ ከቨር እንደማያደርግልን እየተመለከተን ይመስለኛልና ዩናይትዶች የአጥቂ መስመር ላይ ዝርክዚንም ማሰብ እንዳለባቸው ግዴታ ነው ብዬ አስባለሁና መልቀቅ ያለባቸው ተጫዋች ነው። በሚቀጥለው የክረምት ዝውውር ወደ ሴሪያ ሜዳ ያለበት ተጫዋች ነው። ሌላ የአጥቂ ተጫዋች ያስፈልጋቸዋል። በእንደዚህ አጋጣሚ ቤንጃሚን ሴስኮ በሚጎዳበት አጋጣሚ ፐርፎርም ሊያደርግ የሚችል ተጫዋች ያስፈልገናል ብዬ አስባለሁና ይሄ ጨዋታ ቴስትም ይመስለኛል። ልክ እንደ ፈተና ነው። ዩናይትድ ያለ ካስሜሮ ምን ይመስላል የሚለውን ነገር እና ያለ ጥሩ መሃል ሜዳ ተጫዋቾች ምን ሊመስል እንደሚችል ያሳየን ጨዋታም ነው። ዩናይትዶች በሚቀጥለው የክረምት ዝውውር ላይ ይሄኛውን ጨዋታ ይዘው እንግዲህ ይሄንን ጨዋታ ተመልክተው የሊድሱንም ጨዋታ ተመልክተው መሃል ሜዳ ላይ በደንብ ይሰራሉ ብዬ አስባለሁ። አይኖ በደንብ መሃል ሜዳው ላይ የተሳተፉ ነው። ከብዙ ተጫዋቾች ጋር ስማቸው እየተያዘ ነው። ግን ትክክለኛና ትልቅ ውሳኔ መወሰን እንዳለባቸው እነዚህ ጨዋታዎች ያሳያሉ ብዬ አስባለሁና ለዚህ ቦታ የሚመጥን ትልቅ ተጫዋች፣ ልምድ ያለው ተጫዋች ነው የሚያስፈልገው። ከፍተኛ ወጪ አወጥተው ተጫዋች ማምጣት እንዳለባቸው ነው የሚያሳየውና ሜኑ ሳይኖር ምን እንደመሰለን አይተናል በዲሱ ጨዋታ ላይ። ካስሜሮ ሳይኖር ደግሞ አሁን ይሄንን ጨዋታ ተመልክተናል። ሁለት መጥፎ የሚባሉ ጨዋታዎች በአንደኛው ተሸንፈን በአንደኛው ነጥብ ጥለናል። ምንም እንኳን ማይክል ካሪክ ተከታታይ 3 ጨዋታዎችን አሸንፎ ቢመጣም ይሄኛው መጥፎ ጨዋታ ነው። ከማይክል ካሪክ የአሰልጣኝነት ቦታ ጋር ይሄ ጨዋታ የሚያያዝ ከሆነ ትንሽ ከበድ የሚል ይመስለኛል። የቡድኑን ከፍተኛ ጎል አስቆጣሪ አጥቷል። የቡድኑን የመሃል ሜዳ ተጫዋች ጥሩ የሚባሉን ተጫዋች አጥቷል። ስለዚህ ማይክል ካሪክ ላይም ጀጅ ማድረግ ከባድ ነው። ሴኒ ላመንስ 2 ሴቭ ነው ያደረገው በሰከንድ ሃፍም ስንገባ በተመሳሳይ መልኩ ጎል የምትሆን ኳስ እንግዲህ አድኗልና ሴኒ ላመንስ 2 ኳሶችን ንጹህ 2 ኳሶችን ነው ማዳን የቻለው። ከዛ ማቲያስ ኩኛ እንግዲህ አንድ ኦን ታርጌት የሆነችውን ኳስ ከዶርጉ የተሻገረለትን ለበረኛው በቀላሉ ፊት ለፊት ነው የመታለትና ላይ መልሶ ማይችልበት አጋጣሚ ነበረ። ያንን ኳስ እንግዲህ አብክኗል። በማስቆጠር የሚችለው ኳስ ነበር ቢያንስ አሸንፈን የምንወጣበት። ግን ይሄን ያለ ጎሉ ቢቆጠርም ለዩናይትድ ጨዋታውን የሚሽረው ነገር አይደለም። መጥፎ ጨዋታ ነው። ምንም የምንከራከርበት ነገር አይደለምና በዚህኛው ጨዋታ ብዙ ነገር የተመለከትንበት ጨዋታ ነው ብዬ መናገር እንችላለን። ቲሙ በደንብ ተጫዋቾች እንደሚያስፈልጉት ያየነበት ጨዋታ ነው። የአጥቂ መስመር የመሃል ሜዳ ተከላካይ ብቻ አይደለም። በቀኝ በኩል ማዝራዊ ሲያደርግ የነበረው እንቅስቃሴ ይሄን ያህል ጥሩ አልነበረም። ለዳሎ የሚሆን ተተኪ ተጫዋች በጣም ያስፈልገናል። በግራ በኩል ለሉክሾ የሚሆን ተጫዋች በጣም ያስፈልጋልና የሃሪ ማጉዌርና የሊሳንድሮ ማርቲኔዝ እንቅስቃሴ ጥሩ ነው ብለን መናገር እንችላለን። አንዳንድ ክፍት የነበሩ ቦታዎች አሉ። በተለይ የመጀመሪያው ሙከራ ሲሞከርብን ሃሪ ማጉዌር ኦልሞስት የለም ነበርና የነበራቸው ጋፕ በጣም ሰፊ ነበር። ተጫዋቹ ብቻውን ሄዶ ነው እንግዲህ ጎል ምት እንኳን የሳተውና በሙሉ ጎደል ሙሉ 11ዱም ተጫዋች ጥሩ አልነበሩ። ማይክል ካሪክም ለመቀየር በጣም ዘግይቷል። እስከ 60 ምናምን ደቂቃ ድረስ ጠብቋል። እስከዛ ድረስ መታገስ አልነበረበትም። ሰከንድ ሃፍ እንደገባን ተጫዋቹ መቀየር ነበረበት። በፎርስ ናይን መጫወት ነበረብን ብዬ አምናለሁ። ዝርክዚዮቶም በሞ ቢገባ ኖሮ አማድና በሞ የተሻለ እንቅስቃሴ ማድረግ ይችላሉ ብዬ አስባለሁ። ያ ነገር አልተፈጠረም። ዝርክዚ ወጣ። ዶርጉን ነው ማስገበት የቻለው። ኩኛን በ9 ቁጥር አረገ። ከዛ አማድን አስወጣ። በድጋሚ ደግሞ እንቦሞን አስገባ። የተሻለ እንቅስቃሴ ይሄን ያለ የረባ ነገር አላየንም። አንድ የመጨረሻ ሰዓት የኮርኗን ኳስ ከመሞከር ውጪ ኦልሞስት አሪፍ ሙከራ ነው ብለን መናገር እንችላለን። የብራይን ኳስ ግን ባለቀ ሰዓት ነው። ብቻ ሙሉ ለሙሉ መጥፎ የሚባል ተጫዋች ለዩናይትድ 3 ነጥቡን ቢያገኝም ምንም የማይጠቅመው፣ 3 ነጥቡን ቢያጣም ምንም የማይጠቅመው፣ ግን ደግሞ ለኤኔሶች ለአመራሮቹ ትልቅ መልእክት የሚሆን ጨዋታ ነው ብዬ አስባለሁና
እዚህ ቡድን ውስጥ መቆየት ያለበትና መቆየት የሌለበትን ተጫዋች የሚለዩበት ጨዋታው ነው ብዬ አስባለሁ። እና ስለ ጨዋታው እስኪ እናንተ ሀሳባችሁን ስጡ። ምን አይነት ጨዋታ ነበር? አይኖ በጣም አሰልቺ የነበረ ጨዋታ ነው። ለማየት ይሄን ያህል የሚያጓጓ አልነበረም። ያስታውቃል። በቃ ዩናይትድ ፍላጎት እንዳልነበረው በግልጽ ነበር የሚያስታውቀውና ሰንደርላንድ ነበር የተሻለው ቲም። 3 ነጥቡን እንደው ቢያገኙ ይሻል ነበር ዩናይትድ ከነበረው ጨዋታ አንጻር። በእንደዚህ አይነት ሁኔታ አቻ መውጣት በጣም አስቀያሚ ነው ብዬ አስባለሁ። ኦልሞስት ከመሸነፍ ለይቻለው አንድ ሙከራ ብቻ ኦን ታርጌት ሞክረ መውጣት ማለት በጣም ከባድ ነውና መጥፎ ጨዋታ ተመልክተናል። አይ ሆፕ በኦልድ ትራፎርድ እንደዚህ አይነት ጨዋታዎች እንደማንመለከት ከብራይተን ጋር የመጨረሻው የ38ኛው ጨዋታም እንደዚህ አይነት ጨዋታ እንደማይጫወቱ ተስፋ አደርጋለሁ። በዛኛው ጨዋታ ላይ ካስሜሮ ይመለሳል ብዬ እጠብቃለሁ። በተለይ የኖቲንግሃሙ ጨዋታ የኦልድ ትራፎርድ የመጨረሻው ጨዋታ ስለሆነ ይመለሳል ተብሎ ይጠበቃል። ያለ ሴስኮ መጫወት እንችላለን፣ በፎልሳይን መጫወት እንዳለበት ያሳየን ጨዋታ ነው። የጨዋታ ማይክል ካሪክ በሚቀጥለው ጨዋታ ላይ ምን አይነት ውሳኔ ይወሰናል እንመለከታለን። እስቲ አዳዲስ የዝውውር ነገሮች ሲነሱ ደግሞ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።